ዘመንሽ የደስታ የፍቅር ነፍ ዓመት የምትኖር ያድርግሽ። የልዑሌ እናት ሩታ ሀብቴ ዛሬ እንግዲህ ልደቷን በማስመልከት በዩቱቧ ፖስታለች። አቤት ውበት! ሁላችሁም እንግዲህ እንኳን ተወለድሽ እያላችሁ ኮመንት ጻፉ ማለት ነው። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሩታ ሀብቴ የልዑሌ እናት ዛሬ እንግዲህ ልደቷን በማስመልከት እንደዚህ ቀይ ልብስ ለብሳ ፏፈሽ ብላ መታልናለች። ይህን ሳምንት ይህን 3 ቀንና ይህን 4 ቀን የሩታ ልደት ነው። እንኳን ተወለድሽ እያልን ነበረ። እኛም እንግዲህ በቲክቶክም እሷም ፖስታ ማላየውም በዩቱብም አልታየም ነበረ። ግን ዛሬ እሷ እንግዲህ እንደዚህ በሚያምር ልብስና በሚያምር ሁሉ ነገር ተውባ መታለች። ያው ሁላችሁም እንኳን ተወለድሽ የልዑሌ እናት። ዘመኗ እንግዲህ የፍቅር የሰላም የደስታ የምትኖርበት ያደርጋት ከልጇ ጋር እንዲሁም ከባሏ ጋር ማለቸው። መቼም በስተጀርባ አብርሽ ታደሰ አለ ብዬ አስባለሁኝ። አንድ ሴት መቼም እንደዚህ የሚያምርባት በስተጀርባዋ መቼም የሆነ ሰው አለ አይደለ? እኔ እንደዚያ ነው የሚሰማኝ በነገራችን ላይ ማለት ነው። ግን ለእኛ አዎ ተጣልተዋልኝ። ለማንኛውም ተጣላችሁም ኖራችሁም እኛ ያው ልደትሽን እንደዚህ በአማረ መልኩ ስላከብርሽ በጣም ደስ ብሎናል። በዚህ ቪዲዮ ደግሞ ማታ ብትመጭልን በጣም ደስ ይለናል። ኬክሽን እየቆረሽ በቃ ከምትፈልጊው ሰው ጋር ብትመጭ በጣም ደስ ይለናል ማለት ነው። እንግዲህ ሁላችሁም የሩታ ልደት መቼ ነው የሚከበር? እንዴት በካሜራ ያመጡልንም? እንዴት ሩታ አልፖስተችም ነበር እያልን ነበረ። ዛሬ እንግዲህ ትክክለኛ ቀኑ ዛሬ ነው መሰል ማለት ነው። ግን እኛ ወላሂ ኦዲየንሶች እኮ በጣም ጎበዝ ነን ማለት ነው። በተለይ የሩታ ወዳጆች የሆነ አስመሳይ ምናምን ነገር የለም ወላሂ እላቸዋለሁኝ። እና እኔም ይሄ አሁን ቀደም በጣም ብዙ ሰዎች በቲክቶክ ምናምን ነገር ሰዎች ስለ ሩታ ይናገራሉ። እና ስለዚህ በጣም ትክክለኛ ሰውና በጣም እኔ እንጃ ከልቧ ሰው ናት ማለት ነውና በጣም ትዕግስተኛ ናት፣ በጣም ጨዋ ናትኝ። ብቻ እንግዲህ ከሁላችንም ልብ ገብታለች። ዘመንሽ እንግዲህ የተባረከ የሆንልሽ የኔ እህት፣ ኑሪልን ከልጅሽ ጋር። እንግዲህ ደግሞ ቀጣይም የአብርሃም ይሆናልኝ። አብርሃምና ደግሞ ሩታ በተለይ ደግሞ አብራችሁ እንደዚህ ብትፖስቱ በጣም ደስ ይለናል ማለት ነው። እና አለባበስሽ ውበትሽ ደግሞ ከቀን ወደ ቀን እየጨመረ ነው። እናንተ ምንድነው ጉዱ? ሆሆ መሻላ በሏት። አንዲት ሴት ልጅ በነገራችን ላይ ከወለደች በኋላ በጣም ደስተኛ ኑሮ የምትኖር ከሆነ ውበቷ እንደዚህ እየነጠረ ነው የሚወጣ። እኛ ደግሞ ነገረኞች ማለት ነው፣ በተለይ ተሳዳቢዎች ሰዎች ምንም ብንበላም ብንጠጣም ውበታችን እንደነሱ አይወጣም። ለምን? ነገረኛ ስለሆነ ማለት ነው። ሰው ስለምንሳደብ፣ ሰው ስለምንራገብ እና የሆነ አንዳንድ ትምህርት እኮ ከነሱ ትምህርት አንወስድም ብንሉ የሆነች ነገር ትምህርት ውሰዱ። እኔ እንደዚያ ነው የሚሰማኝ። እና ሩታዬ አምሮብሻል። እንደዚህ እንዳማርሽ ኖሪ። እንደዚህ እንዳማርሽ በቃ ነፍ ዓመት ኖሪ ነው የምንልሽ። በጣም እንወድሻለን፣ በጣም እናከብርሻለን። እንግዲህ ትናንትና በውሽሚት ቤት መታ ነበርና እና የተናገረችው ነገር በጣም ደስ ብሎኛል ማለት ነው። እኔ ምንድን ያለቻት የልጅ አባት ስለሆነ ከፍቶት እንዳላየው ከፍቶትም መጥቶ ሄርሜላ እንዲህ አድርጋኛለች እንዳይለኝ ብላለች ማለት ነው። ሩታዬ በጣም ግን ጎበዝ ከሆንሽ እኔ አብርሃምን አልፈልገውም ብለሻል። ብፈልገው እስካሁን በእጅ አስገባው ነበረ ብለሻል። እና ካስገባሽው በእጅሽ አልፈልገውም ካልሽ ሄርሜላ ቀጥል እንድትል ማለት ነው። በቃ አንቺ የልጅ አባት ነው ካልሽ በቃ እኔ የሚሰማኝ ልጅሽንና ባልሽን ማለት ባልሽን ከአንቺ ጋር ብታረጊ እንደማትፈልጊው ያው ቁርጥ አድርገሽ ሀሳብ ሰጥሻታል። ግን ቢሆንም የማታ ማታ የሆነ ነገር እንዲህ አድርጋኛለች ሄርሜላ ቢል ወርድ ከራሴ ነው ብላሻለች ማለት ነው። ወይዘሮ ሄርሜላ ቀጥል ነው ያለች። እኔ እኮ ምንሽ ነው ግን ሄርሜላ የምትቃጠ እንደ ሩታ ለመሆን ትሞክራለች። ግን ወፍ ለምን አንቺ ነገር ያሽ እንዴ? ደግሞ እኮ ስታስጠነቅቂን ነበር። ሁለተኛ አብርሽና ሩታ ስለተለያዩ ሁለተኛ እኔን አንድ ሰው ቀና ብሎ እንዳይናገረኝ አረባክሽ እና ማስተንዘላዘሊ ቆመን ልናየሽ ነው። ሰማሽንም አልሰማሽንም እኛ እንትናችን እንዋጣለን ማለት ነው፣ ድርሻችን እንዋጣለን። ለምን ሴት ልጅ እንደዚህ ስትጃጃል? ለምን አንቺን እያዩ ደግሞ ነገ ጧት ደግሞ ሌላ ሴት ስለሚወጣ ስለምናውቅ ነው እንደዚህ እኛ እንትን ምን እንጂ አብርሽና ሩታ እንደተፋቱ እናውቃለን። አዎ አብርሽን አንቺ መውሰድ ትችያለሽ፣ አብርሽ ከራስሽ ማድረግ ትችያለሽ። ግን ቢሆንም እንደዚህ ያለ መንገድ እኛ አይተን ስለማናውቅ ነው። እና ሩታ ሀብቴ ደግሞ ብቻ ልጁን ላይ ሊመጣ ሲል የሆነ ነገር ቢለኝ ዋልሽ ተብለሻልኝና ግን እንደዚያ ማለት ሳይሆን በቃ እኔ ባሌን እፈልገዋለሁ አንቺ ውጭ ውልቅ በይ ብታያት ማለት ነው። እሷ ውልቅ እልላችኋለሁ ብላ አይደለ? እና ውልቅ አርጊና ከባልሽ ጋር ነው የምልሽ። ብቻ እኔ በጣም ደስ ብሎኛል ሩታዬን ስላየዋት። ደግሞ በቤትሽ ደግሞ ተለተል ሆነ በጣም
ብዙ እህቶቻችን ለምንድን ነው በቤትሽ ማትመጪ እየተባልሽ ስለሆነ በቤትሽ አንዳንድ ቀን ቢያንስ ከ4 ቀን ከ5 ቀን የኦዲየንስን መስማት አለብሽ። ሩታ በቤቷ አትመጣም ለምንድን ነው እየተባለ ስለሆነ በ4 ቀን በ5 ቀን በቤትሽ ነይ ማለት ነው። ወላሂ በየሰው ቤት አትሄጂ። እኛንም ደግሞ የምንልሽን ነገር ስሚን። እኛ በጣም የምንወድሽ ወላሂ ከልባችን ነው፣ በጣም ከምንልሽ በላይ ማለት በጣም ብዙ እህቶቻችን የሚናደዱ አሉ ምናምን። እኛ ዩቱበሮች ስለሆነ ኦኬ ያው ስራ እንደሆነ እናውቃለን። ቢሆንም ደግሞ አንዳንዴ እንደዚህ ወዳጅም ከሆነ በቤትሽ አንዳንዴ ብትመጭ በጣም አሪፍ ነው እና ሁላችሁም ኮሜንት ስር ሩታዬ እንኳን ተወለድሽ እያላችሁ ጻፉላት ማለት ነው። ይሄን ጊዜ የዛሬ ዓመት አልተከበረላትማ። የዛሬ ዓመትን ያላየው አዎ የዛሬ ዓመት ብቻ በውስጥ ምናምን ነገር አክብሮለታል ነው ምናምን ነገር የተባለ። ዘንድሮማ አቤት ሩታ እኮ ወላሂ ስንት ነገር ሰጣት ፈጣሪዋ። አያችሁ ትዕግስተኛ መሆኗ፣ ጥሩ ሰው መሆኗ፣ በቃ ሁሉ ነገሯን ስላላትና ያላትን ነገር ደግሞ ለሰው ስለምታካፍል ያን ነገር ደግሞ አላህ ደግሞ ይሰጣታልኝ እና ጥሩ ነገር ከሷ ተማሩ ነው የምላቸው። የሆነ ነገር ራስ ወዳድነት አትሆኑ እና ሩታዬ በዚህ ዓመት እንግዲህ ወልዳለች፣ ከብዳለች። አሁን ደግሞ ልደቷ እንደዚህ ደግሞ ውበቷ እየጨመረ እየወጣ ነው ሄደና እና እንደዚህ ለመሆን እንሞክር እላቸዋለሁ ቤተሰቦች። እና ሁላችሁም እንግዲህ ሩታ ሀብቴ እንኳን ተወለድሽ ያላችሁ በአበባ በትኑላት። በተለይ በዚህ ልብስ ብትመጣ ማታ እንዴት እንደሚያምር ልነግራቸው አልችልም። እና ለማንኛውም ማታ እስከምንገናኝ በሌላ ቪዲዮ ወዳቸዋለሁኝ፣ አከብራቸዋለሁኝ። ሩታዬ ሀብቴ በድጋሚ እንኳን ተወለድሽ የልዑሌ እናት። እንግዲህ ማታ ደግሞ እስኪ ምን እንደሚፈጠር እናያለን። መቼም እኛ ማታ የሚመጣውን ነገር ሁሌ እንጠብቃለን በነገራችን ላይ ማለት ነው። እና ያለው ነገር ይህ ነው። ቸኮልኩባቸዋ በጣም ቢዚ ስለሆንኩ ነው። ያው ታውቃለች የመዳም ቅመሞች ነንና እንደዚህ ባገኘናት አጋጣሚ ተለተለው ድድድድድ ብለን ሪከርድ እናደርጋለን ማለት ነው። እና ሰብስክራይብ፣ ላይክ፣ ሸር እያደረጋቸው አበረታቱን። ማታ እስከምንገናኝ ባይ ባይ።